ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ ሙኝላችሁ በስጭት ጎንደር ማለት ላይክ እና ሼር ያደረጋችሁ አሳውቻችሁ ለብዙዎች አካፍሎ ለዚህን ኮልቪ አመሰግናችኋለሁ። ሐሳባችንን ከወደዳችሁት ቢያንስ 2000 ላይክ እንድትገጩት በትህትና ጠይቃችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና ነው። ኢራን እንግዲህ የሚሳኤል ማምረቻዎቿን እና የኒውክሌር ሳይቶቿን በሙሉ በአርማታ ኮንክሪት የሞላች ነው። እንደዚሁም በከፍተኛ ድንጋይና አፈር ክምችት ተራራ እየቆለሉበት ነው መግቢያና መውጫውን። እንደምታውቁት እንግዲህ የኢራን ዋሻዎች አይደፈሪ በዓለም ላይ የትኛውም አይነት ቦምብ የማይሰብረው የማይሰነጥቀው የማያጠፋው የማይወድመው እጅግ በጣም የተራቀቁ ዋሻዎች ናቸው። እነዚህ ዋሻዎች ደግሞ የእግዚአብሔር ስጦታና ተፈጥሯዊ ናቸው። ተፈጥሯዊ ዋሻዎቻችን ነው በጥልቀት በመቆፈር እነዚህን የኒውክሌር ሳይቶችና የሚሳኤል ማምረቻዎችን የሰሩት። እንደምታውቁት እንግዲህ የትኛውም የዓለማችን መሳሪያ ከባንከር በሰሩ በስተቀር የትኛውም የዓለማችን የጦር መሳሪያ ሊደፍረው የማይችል እስራኤሎቹ 200 ጀቶችን እየተመላለሱ ቀንም ሌሊትም በዓለም ላይ አሉ የተባሉ ኤፍ35 እና እሱን መሰል በዓለም ላይ አሉ የተባሉ ጀቶችን በሙሉ ሰብስባ እስራኤል ደብድባለች። ይህንን ሳይት የሚሳኤል ሳይቶችን የኒውክሌር ሳይቶችን። ነገር ግን ከዚች ከጠፈር ቆሻሻ የሚቆጥር አይደለም ዋሻው እጅግ በጣም አስፈሪ ነው። ይሄ ዓለም ሁሉ የመሰከረ ነው። አሜሪካኖችም ይሄ ነገር በእናንተ አቅም የሚሆን አይደለም፣ እስራኤሎቹ ዝም ብላችሁ ነው እየደከማችሁት ያለው፣ አማራጭ የለንም። እንግዲህ ባንከር በስተር የሚባለውን በአሜሪካ እጅ ብቻ የሚገኘውን ይሄን የተራቀቀ ቦምብ በጥልቀት በመቶ ሜትሮች የሚገባ በጥልቀት እሱን እንጠቀማለን ተብሎ ነበር። እሱም አልተሳካም። እውነቱን ለመነጋገር ትራምፕ ተሳክቷል እያለው ነበር። ከተሳካ ለምን ወደ ሁለተኛ ዙር ጦርነት ትገባለህ? አጭር ጥያቄ ነው። ነገር ግን እውነታው የአሜሪካ መከላከያ የስለላ ክፍሉ መረጃ እንዳወጣው የጦርነቱ ማግስት ላይ የአሜሪካ መከላከያ የደህንነት ክፍሉ ምንድነው ያለው? አልተመታም ነው ያለ። የኢራን የኒውክሌር ሳይቶች አልተነኩም፣ ጭራሽም አልተነኩም። ኢንፍራስትራክቸሩ ተጎድቷል። መግቢያ መውጫዎቹ ያው እነሱ በሳተላይት እያንዳንዱ መረጃ አላቸው። አሁንም ይህንንም መረጃ እነሱ ራሱ አሜሪካኖቹ ነው የደረሱበት። የሚገርማቸው ከሳተላይት ኢሜጆቻቸው እንዳገኙት ከሆነ ኢራን የኒውክሌር ሳይትና ሚሳኤል የምታመርቱባቸውን ዋሻዎች በሙሉ በአርማታ እየደፈነች ነው። ሙሉ በሙሉ በቃ መግቢያቸው መውጫቸው ከዚህ በፊት ጥቃት በተደረሰበት ሌላው የማይሞከር ነው። ላዩ ጣሪያው የማይሞከር ነው። ምክንያቱም 300 ሜትር ጥልቀት 300 ሜትር የአለት ክምር ምን አይነት አስደናቂ ስራ እንደሆነ የሚያስደንቅ 300 ሜትር የትኛውም የጀት ተፈቅዶለት ቀንም ማታም ቢደበድብ ሊያገኘው ወደማይችለው ቦታ ነው የተደበቀ ይሄ የኒውክሌር ሳይቶችም ሆነ የሚሳኤል ማምረቻዎች። ይህ በጣም አስደናቂ ነው። እንዲህ ያለ የተራቀቀ ስራ በዓለም ታይቶም ተሰምቶም አይታወቅም። እና ታቹን በአርማታና በብረት በግዙፍ ብረቶች መጀመሪያውኑ የኒውክሌር ሳይቶችም ሆነ የሚሳኤል ሳይቶቹ እጅግ በጣም ግዙፍ በሆኑ በሰው እጅ ሳይሆን በተራቀቁ ማሽኖች የሚከፈቱ የሚዘጉ ናቸው። መጀመሪያውኑ እሱን እንደገና አርማታ በብረት እንደገና በድንጋዮችና አፈሮች ተፈጥሯዊ ይዘት እንዲኖረ ማለት ነው። በአፈር ጭምር ነው የሞሉት። ይህን አሜሪካኖች ነው ይህን መረጃ ያወጡ። በጣም የሚያስደንቅ ነው ጥረታቸው፣ ረቂቅነታቸው በጣም የሚያስደንቅ ነው። እና ይሄ ምንድነው የሚያመላክተው? ጦርነቱ አይቀሬ ነው። ይሄ በነገራችን ላይ የተደፈነውን ዋሻ ለመክፈት ራሱን ችሎ ማዕት ስራ የሚጠይቅ ነው። በጣም ከባድ ነው። ራሱ ኢራኖቹ ደግመን እንክፈተው ሲሉ እነዚህ በሮች በጣም ከፍተኛ ወጪ ወጣበት ነው። አሁን መድፈኑ ራሱ በጣም ከባድ ነው። አሁን ሰሞኑን እንዳልኳችሁ ድርድር ምናምን እንወያይ ጄኔቫ ኦማን እያሉ አሜሪካኖችን የሚያንከራትቱበት ምክንያት ጦርነቱ አይቀሬ ስለሆነ አንዳንድ የቆሩ ስራዎችን ለመስራትና ሳይቶቹን እነዚህ የሚሳኤልና የኒውክሌር ሳይቶችን ለመጠበቅ የሚያስችሉ አርማታዎችን ለመሙላት መሳሪያዎችን ወደየ በአቅጣጫው ለመበተን ከነበሩበት አቅጣጫ ወደ ሌሎች መጀመሪያውንም እንደዚህ ሪአሎኬት ያደርጉታል። መሳሪያዎቻቸው የተቀመጡበትን ቦታ በየጊዜው የመቀያየር ባህሪ አላቸው። ኢራኖቹም በተለያየ ዓለም የተለመደ ነው። በቻይኖቹም በሌሎቹም ምንድነው አይደፈሬ ዋሻዎች አሏቸው። እነዚህ አይደፈሬ ዋሻዎች የተወሰነ መግቢያ ሚስጥራዊ መግቢያና መውጫ ይኖራቸዋል። ከሳተላይት እይታ ውጭ የሆኑ ይኖራቸዋል። ያንን በቋሚነት ይጠቀማሉ። አሁን የት ነው ያስገባቻቸው?
ከቻይና የተቀበለቻቸውን ከ40 በላይ ጄቶች ከራሽያ የተቀበለቻቸውን እንደዚሁ ስፍር ቁጥር የሌላቸው የጦር መሳሪያዎች የት ነው የቀበረችው? የት ነው የቀበረችው ኢራን ቢባል አይታወቅም። በጣም ሚስጥራዎች ናቸው። እና ይህ ጦርነት አይቀርም እንደተባለ ፕሮክሲ አለበት እዚህ ጦርነት ላይ የጃዙር ውጊያ አለ። የጃዙር ውጊያ ለምን ወጋኝ ማለት አትችልም። አሁን በምስራቅ አፍሪካ ለምሳሌ እርስ በእርስ የምስራቅ አፍሪካ አገሮች ፕሮክሲ ይዋጋሉ። ፕሮክሲ በየትኛውም ዓለም ነው። አሜሪካም እድሜ ልኳ በጃዙር ነው ስትዋጋ የኖረችው። ፈረንጆቹም አውሮፓኖችም በጃዙር ነው የሚዋጉት። እኛም አፍሪካንም በተቻለ አቅም በጃዙር ነው የምንዋጋው። የጃዙር ጦርነት ብዙም አዲስ ነገር አይደለም። ራሽያዎቹና ቻይኖቹ በጃዙር ጦርነት አሜሪካንና አውሮፓን ለማድቀቅ የዓለምን አሰላለፍ እስካሁን የነበረውን መጓተት የመሰለ አሰላለፍ ለመስበር የተቻላቸውን ሁሉ እያደረጉ ነው፣ ያደርጋል። ይሄ ፕሮክሲ ዋርም አለ። ራሽያኖችና ቻይኖቹ በኢራን በኩል አሜሪካን ፕሮክሲ ይዋጋሉ። ልክ በዩክሬን የራሽያ ቢሊየንስ ኦፍ ዶላርስ የአሜሪካ ብቻ አይደለም የራሽያን ቢሊየንስ ኦፍ ዶላርስ ተከስክሷል። ግን ዘለቀታዊ ትርፍ እያገኙ ስለሆነ ራሽያኖቹ እንደ ኢንቨስትመንት ነው። አሁን የራሽያ ጦርነት ኢንቨስትመንት ነው። ምክንያቱም ዝም ብለህ እንደው በገንዘብ ደረጃ እንኳን ብታሰላው ከዩክሬን ተነጥቆ ወደ ራሽያ የሄደው ቦታ በሀብት የበለጸገ ነው፣ በተፈጥሮ ሀብት የበለጸገ ነው። ለምንድን ነው ራሱ ራሽያ ይህንን የዩክሬን ክፍል ኢስተርን የዩክሬንን ክፍል የፈለገችበት ምክንያት ከተባለ በጣም እጅግ በጣም በተፈጥሮ ሀብት የበለጸገ ስለሆነ፣ ስለዚህ ራሽያ ኢንቨስት ነው እያደረገች ያለች። አሜሪካ ግን ፕሮክሲ ዋር ነው፣ የጃዙር ጦርነት ራሽያን ለማድቀቅ ነው፣ ውጤታማ አይደለም። እና አሁን ኢራኖቹ እያደረጉት ያለው ዝግጅት ቀጠናው ጋር ካሉ ሀያላን ጭምር፣ ለምሳሌ ሰሜን ኮሪያ ቀጥታ ከአሜሪካ ጋር ከምትዋጋ የትኛውንም በእጇ ያሉ መሳሪያዎች ለኢራን በመስጠት የኢራን የጦር ቤዞች እንዲመቱ ብታደርግ ምርጫዋ ነው። ለምሳሌ ዋጋ የሚከፍሉት ኢራኖቹና አሁን ከባድ ዋጋ የሚከፈለው በፕሮክሲ ዋር ትልቁ ጥቅም ምንድነው? ያንተ ደም ሳይፈስ ገንዘብን ብቻ በማፍሰስ የምትፈልገውን ውጤት ታመጣል። ገንዘብን ብቻ በማፍሰስ ያንተ አገር ሳይወድም በሌላ አገር ኪሳራ ላይ አሁን ኢራኖችና ቻይኖቹ የኢራንን ኪሳራ ፈልጎ አይደለም። ኪሳራ ውስጥ ግፊ አላሉ። በነገራችን ላይ በጣም በጎ የሚያሰኘው የራሽያና የቻይና ተጽዕኖ በኢራን ላይ እዚህ ጦርነት ውስጥ ኢራን እንድትገባ አይፈልጉም። በተቻለ አቅም በድርድርም በንግግርም ሸብረክ በሆነ መንገድም እንድታልፉ ይፈልጋሉ። ለምን? ኢራን ከዚህ በላይ ፈርጥማ እንድትወጣ ይፈልጋሉ። ነገር ግን ኢራን ቤት ድረስ መተን እንቀጠቅጣለን ሲሉ ቻይኖች አይተው ራሽያኖች አይተው ምንም እንኳን ስታስበው በኢራን ደምና ኪሳራ ላይ ሊመስሉ ይችላል እንጂ ቻይኖችና ራሽያኖች ሂዱ ውረሩ ብሎ ኢራኖቹ የሰው አገር እንዲወሩ ሰው ላይ ተጽዕኖ እንዲያደርጉ ግን አላደረጉ። በክፋት የምትወስደው በዛ መልኩ ቢሆን እነሱ ግን ኢራን ራሷን እንድትጠብቅ መሳሪያዎቿ አገሯን፣ ህዝቧን፣ ኒውክሌሯን እንድትጠብቅ ሊያስችሉ የሚችሉ ነገሮችን ሁሉ በተቻለ አቅም እየረዱ ነው፣ እያገዙ ነው፣ እየደገፉ ነው። ስለዚህ አሁን ይሄ ፕሮክሲ ዋር የቻይኖቹ ትናንትና እንዳልኩት እጅግ በጣም የተራቀቁ ከዚህ በፊት የትም ቦታ ያልተጠቀሙባቸው መሳሪያዎችን ይዘዋል እና መሞከር ይፈልጋሉ። በአሜሪካ ጦርነት ኢራን ወደ እስራኤልም እንድትሞክረው ወደ አሜሪካም እንድትሞክረው ይፈልጋሉ። ኢራኖቹ ደግሞ ይህን ለማድረግ ሙሉ ድፍረት አላቸው። ምክንያቱም የሚመጣው ቀን አርማጌዶን፣ ለአርማጌዶን ምንም የምትሳሳው ነገር የለም። እችን ወርቄ፣ እችን ጨርቄ፣ እችን ገንዘቤ፣ እችን መኪና፣ እችን ሀብቴ የምትለው የለም። አርማጌዶን መጠፋፋት ነው። አርማጌዶን ያልኩት ደግሞ አይደለም፣ ራሱ አሜሪካኖች ናቸው። ይሄ አርማጌዶን ጦርነት ነው የምንከፍተው በኢራን ላይ ብለዋል። ስለዚህ እናጠፋችኋለን ነው። እነሱ በኢራን ላይ አርማጌዶን ሲያወጁ ኢራኖቹ ደግሞ በነሱ ላይ በነ ትራምፕ ላይ ደግሞ አርማጌዶን ያውጃሉ። ለዚህ አርማጌዶን የሚቻለውን አይነት የትኛው መሳሪያ ህግ የሚባል ነገር አይሰራ። በነገራችን ላይ ዓለም ላይ ህግ የለም፣ የዓለም ህግ የሚባል የለም። የዓለም የባርነት ህግጋትና ትእዛዛት ነው ያሉት። ትታዘዛለህ፣ ባሪያ ትሆናለህ፣ አይካልክ ትመታለህ። ሰው ይሄ ነው። ገና ጥጦ ያልጨረሱ አንዳንድ ኢትዮጵያውያን ይሄን ነገር አይሁንም አልገባችም። የሆነው ነው ይሄ አሰራር የሚሳካ አይመስለኝም።
ውጥረቱ በዚህ መልኩ ነው ያለው። ዛሬ እንግዲህ ያገኛቸው መረጃዎች እነዚህ ናቸው። እናንተ ሀሳብ አስተያየቶቻችሁን ስጡኝ። በያላችሁበት ይሞቻችሁ። እወዳችኋለሁ። ፒስ